ዛሬ ፍሪ ፋየር ላይ ኢስፖርት ፕሌየር ትሆናላችሁ። መጀመሪያ ኢስፖርት ፕሌየር ማለት ምን ማለት ነው? በቀላሉ ኢስፖርት ፕሌየር ማለት ፍሪ ፋየርን እየተጫወትክ ብር ማግኘት ማለት ነው። የምታገኘውን ብር አንዳንዴ ከ100 ሺህ እስከ 300 ሺህ ሊደርስ ይችላል። እንዲሁም በ2021 ላይ የተካሄደው የኢስፖርት ወርልድ ካፕ ውድድር ላይ እስከ $500,000 ደርሶ ነበረ። ይህም ፍሪ ፋየር ብቻ በመጫወት ማለት ነው። እናም ዛሬ አንተን ኢስፖርት ፕሌየር ላረገህ ነው። በዛሬ ቪዲዮ ኢስፖርት ፕሌየር ለመሆን ከመጀመሪያው እስከ መጨረሻው ስቴፕ የማሳየህ ይሆናል። እናም ከናንተ የሚጠበቀው እስካሁን ላይክ ካላረጋችሁ ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በጣም ጠቃሚና ዘና የምትሉበት ቻናል ነው። በዛሬ ቪዲዮ እንዴት ከቢጊነር ኢስፖርት ፕሌየር እስከ ፕሮፌሽናል እና እስከ ወርልድ ካፕ እስከሚጫወቱት ኢስፖርት ፕሌየር እንዴት እንደምትደርስ ነው ማሳየህ እና ኢስፖርት ፕሌየር መሆን አለመሆኑን ውሳኔው አንተ ላይ ትቼዋለሁ። ዮ ጋይስ እንዴት ናችሁ? የዛሬው ቪዲዮ እስከዛሬ ከሰሯቸው ምርጥ ቪዲዮዎች መካከል አንዱ እንደሚሆን እርግጠኛ ነኝ። እናም ለእናንተ በዚህ ቪዲዮ አንድ ቻሌንጅ ሰጣችኋለሁ። ቻሌንጁ የሚሆነው ይህን ቪዲዮ 1000 ላይክ ማስገባት ነው። ይህን ቻሌንጅ የሰጧችሁ በሚናቶ ፋሚሊ ኃይል ስለምተማመን ነው። ልተማመንባችኋለሁ፣ እንደማታሰፍሩኝ አውቃለሁ እና ይህን ቪዲዮ 1000 ላይክ አስገቡት። እና የዛሬ ቪዲዮአችን እንዳልኳችሁ በጣም ምርጥ ነው የሚሆነው። በተለይ ኢስፖርት ፕሌየር መሆን የምትፈልጉና ፍሪ ፋየር ላይ ጓደኛ ያጣችሁ ሰዎች ይሄ ቪዲዮ በጣም ይጠቅማችኋል። እናም ይሄን ቪዲዮ ከመጀመሪያው እስከ መጨረሻው ምንም ሳታሳልፉ እዩት። በጣም ጠቃሚ ቪዲዮ ነው። ከዚህ በላይ አላቆያችሁም። ወደ ቪዲዮ። የመጀመሪያው ነገር ኢስፖርት ፕሌየር ለመሆን ከፈለክ ቲም ወይ ደግሞ ፍሬንድ ነው የሚያስፈልገ። ይሄ ደግሞ አብዛኛው የፍሪ ፋየር ኢትዮጵያን የፍሪ ፋየር ተጫዋቾች የሚያጋጥማቸው ችግር ነው። ዛሬ ደግሞ መፍትሄውን ይዤላችሁ መጥቻለሁ። የቴሌግራም ቻናል ነው። እዚህ ቴሌግራም ቻናል ላይ አሁን ላይ ከ12000 ሜምበር በላይ አለው እና እዛ ደግሞ ሰው አታጡም፣ ከናንተ ጋር የሚጫወት ምናምን አታጡም። እና ዩዘር ኔሙን እዚህ ጋር አስቀምጬላችኋለሁ። ቴሌግራም ላይ ገብታችሁ ይሄን መሰረች ነው። ከዛ ይመጣላችኋል። ጆይን በሉ፣ የፈለጋችሁትን ሰው ታገኛላችሁ ማለት ነው። ቲም ካገኛችሁ በኋላ አልበቃም። አሁን ሁለተኛው ስቴፕ አለ። ሁለተኛው ስቴፕ ደግሞ ሮል መምረጥ። ሮል ማለት ካላወቃችሁ ፍሪ ፋየር ላይ 4 አይነት ሮል አለ። የመጀመሪያው ራሸር አለ። ራሸር ለቅርብ እያጠቃ ይጫወታል። የቲሙ አጥቂው ራሸር ነው ማለት ነው። ሁለተኛ ደግሞ ሰፖርተር አለ። ቲሙን ሰፖርት የሚያደርግ ሪቫይቭ የሚያደርግ ደማቸውን ምናምን ሰፖርት የሚያደርግ ነው። ሶስተኛ ላይ ደግሞ ቦምበር አለ። ቦምበር ደግሞ በአንድ ቦምብ ቲም ዋይፕ አውት ማድረግ የሚችል 2 ሰው 3 ሰው ኖክ የሚያደርግ መጀመሪያ ጠላትን የሚያስደነግጠው ቦምበር ነው ከሁሉም ከራሸርም በፊት ማለት። ሶስተኛው ደግሞ ስናይፐርማን ነው። እነዚህ 4 ሮሎች ናቸው። ከነዚህ 4 ሮሎች መርጠህ መጮት ነው። ግን ስናይፐርማን ከሆንክ ስናይፐር ብቻ መጮት አለብህ ማለት አይደለም። አራቱንም ሮል በደንብ ትሰራና በደንብ ፕራክቲስ ታረግና በቀን ከ3 እስከ 4 እስከ 6 ሰዓት ይጮታሉ ኢስፖርት ፕሌየር ለመሆን ማለት ፕራክቲስ ግዴታ ማድረግ አለብህ። ታረግና አራቱንም ማስተር አድርገህ ግን አንዱ ላይ በጣም የበለጠ ወይ ራሸር ላይ ወይ ስናይፐር ላይ ወይ ሰፖርተር ላይ ወይ ቦምበር ላይ እንትን ስማርት መሆን አለብህ ነው። ራሸር ቦምብ መጮት አይችልም ወይ ስናይፐር መጮት አይችልም ማለት አይደለም። ግን ራሸር ላይ የበለጠ ማስተር ያደርጋል ማለት ነው። አራቱንም መልመድ አለባችሁ። ሌላኛው ደግሞ በጣም ጠቃሚ ነገር ፕራክቲስ ማድረግ። ኤም ላይ ሙቭመንት ላይ ስለ ዞን ሁሉ ነገር ፕራክቲስ ማድረግ አለባችሁ። በቃ አላ መሸምደድ፣ ዞኑ እንዴት ይሄዳል አይሄድም የሚለውን ምን ማድረግ አለብን የሚለው መሸምደድ እና ሁሌ በቀን ቢያንስ እስከ 3 ሰዓት 1 ሰዓት እስከ 6 ሰዓት ባለው 6 ሰዓት ብዙ ነው፣ ግን ፕራክቲስ ማድረግ አለባችሁ ግዴታ። ኤማችሁን ሴንሲቲቪቲ ደግሞ በጣም ማስተካከል አለባችሁ። ኢንተርኔትም እንደዛው ማስተካከል አለባችሁ። ኛው ደግሞ ኢስፖርት ቡድን ላይ መሟላት ያለበት ኮሚኒኬሽን ነው። ወይ በአካል የምትተዋወቁ መሆን አለበት ወይ ደግሞ ስትጮቱ ማይክ ከፍታችሁ እየተግባባችሁ በመተባበር መጮት አለባችሁ። ኢስፖርት የጋራ ጨዋታ ነው፣ በብቻ የምትጮተው አይደለም እና ኮሚኒኬሽን በጣም አስፈላጊ ነገር ነው ማለት ነው። አሁን ደግሞ ወደ ዋናው ነገር መጣን። እንዴት ፕሮፌሽናል ኢስፖርት ፕሌየር ትሆናለህ? ማለትም እስከ ወርልድ ካፕ እና ፕሮፌሽናል ውድድሮች ያሉበት ብዙ ብር የሚያስገኙት ውድድር እንዴት ልትገባ ትችላለህ? እንዴት ፕሮፌሽናል ቲም ልትቀላቀል ትችላለህ? ወይም አንተና ቲምህ እንዴት ፕሮፌሽናል ቲምና ታዋቂ ቲም መሆን ትችላላችሁ የሚለውን አሁን ላስረዳህ። የመጀመሪያው መንገድ ትናንሽ ቶርናመንቶችና ትናንሽ ውድድሮችን እየገባችሁ በምትጫወቱበት ሰዓት እየታወቃችሁ ትመጡና ወደ ትላልቆች ቶርናመንትና ውድድሮች እየተጠራችሁ ትመጣላችሁ። ትናንሽ ቶርናመንቶች ግቡ። ሁለተኛው ደግሞ ሶሻል ሚዲያ ላይ እንደ ቲክቶክ እንደ ዩቲዩብ ላይ ችሎታችሁን እየፖስተታችሁ ፕሮፌሽናል የሆኑ ታዋቂ ቲሞች ሊጠራችሁ ይችላል። በእናንተ ስኪል ይወስነዋል ይሄን ማለት። እናም እኔ የራሴን የኢስፖርት ክላን ማዘጋጀት አይቀርም እና እናንተም
ከኔ ጋር ካልገባችሁ እንኳን የራሳችሁን ቲም መስርታችሁ እኛ ተባብረን አንድ ላይ ፕሮፌሽናል ኢስፖርት ቲም መሆን እንችላለን ማለት ነው። መጀመሪያ የነገርኳችሁን ጆይን በሉ። ከዛ ቀጣይ ደግሞ የራሴን ግሩፕ ፈጥሬ ክላን ፈጥሬ ኢስፖርት ሁሌ ማስገባችሁ ይሆናል ማለት ነው። በቦያ ፓስ በቶርናመንት እያረኩኝ ሁሌ የኢስፖርት ስኪላችሁ እንዲያድግ አድርግላችኋለሁ። ወደ መጨረሻው ፓርት ደረስን። ስለ ኢስፖርት በዚህ ቪዲዮ ብቻ ልነግራችሁ አልችልም። ይሄ ቪዲዮ ግን በጣም ጠቃሚና ምርጥ ነው ላለው ግን አሁን ደግሞ ትናንሽ ቲፖችን ልንገራችሁ ኢስፖርት ፕሌየር ስትሆኑ ማለት እኔ ራሸር ነኝ። ራሸር መሆን ለምትፈልጉ ሰዎች ይጠቅማችኋል የሚለውንና ሌሎችንም ሮሎች በደንብ ስለማቅ ሌሎች ቪዲዮዎችን እንድሰራላችሁ የምትፈልጉ ከሆነ ስለ ሌሎች ሮሎች ኮሜንት ላይ ጻፉልኝ። አሁን ደግሞ ስለ ራሸር ቲፖችን እሰጣችኋለሁ ማለት ጌም ፕሌይ ባትል ሮያል ላይ። አንድ ግን መጀመሪያ እንድታቁት የምፈልገው ነገር አለ። አብዛኛው ሰው ራሸር ነኝ ብሎ በቃ ቦምብ መጮት እንደሌለበት ስናይፐር መጮት እንደሌለበት ሰፖርት መጮት እንደሌለበት ያስባል። ግን ራሸር ነህ ማለት በቃ ራሸር ሆነህ ብቻ ነው የምትጮተው ማለት አይደለም። ራሸር ስትሆን ሌሎች ስኪሎች ያስፈልጋል፣ 3 ሮሎች ማለት እና ራሸር ሆነህ ስትጮት ቦምብን ትጠቀማለህ። ስናይፐርም ካለ ስናይፐር እንኳን ስናይፐር ልትጠቀም ትችላለህ፣ ግን ቦምብ ካለ ቦምብ ልትጠቀም ትችላለህ። ራሸር ሆነህ ደግሞ ጓደኛን ሰፖርት ልታረገው ትችላለህ። እነዚህን ማወቅ አለባችሁ አንደኛ ማለት እሱን ካወቃችሁ አሁን ወደ ባትል ሮያል ጌም። መጀመሪያ ራሸር ስትሆን ራሸር ነኝ ብለ ከቲምህ መራራቅ የለብህም። ቲምህ አስፈላጊ ነው። ለምን አንተ 2 ሰው ጥለህ ኖክ ልትወጥቅ ትችላለህ። ከዛ ሪቫይቭ ይደረጋሉ፣ አንተ ትሞታለህ። ተጠቀም ካልተጠቀምክ ማለት ነው። አሁን እዚህ ጋር እዩት። አሁን ፊት ለፊቴ ስኳድ አለ ማለት ከዛ ቼክ ለማድረግ ቦምብ እጠቀማለሁ። ያለኝ ቦምብ ይሄ ነው፣ ወረወርኩበት። ከዛ ስኳዲን ሳልጠብቅ አጠፋው፣ እዚህ ጋር ፑሽ አረኩ ማለት ነው። ከዛ ምን አረኩኝ? ወደ ኋላ ሸሻው፣ ይሄን ተኮስኩበት፣ 2 ሆኖብኝ። ስኳዴ ከነገ የለም። ከዛ ይሄን ልጅ ገደልኩት። ከዛ ጓደኛው መጥቶ እኔን ገደለኝ ማለት ነው። ይሄ ደግሞ አሁን እኔ ከጓደኞቼ ጋር በሄድ ኖሮ ጓደኞቼ ይሄን ገለውት እኔ ሪቫይቭ ይደረግ ነበር። ይሄ ትልቅ ጥፋት ነው። እዚህ ጋር ደግሞ ራሸር እንደ ሰፖርት መጮት እንደሚችል ታያላችሁ። ጓደኛዬ ኖክ ወጥቆ ነበር በዚህ ልጅ፣ እኔ እንደ ራሸር ሁኜ ሄጄ ገደልኩትና ጓደኛዬ ሪቫይቭ ተደረገ ማለት ነው። እኛ ባንኖር ጓደኛዬ ዝም ብሎ ተፈንሾ ነበር ማለት ነው። እዚህ ጋርም ማየት ትችላላችሁ። ጓደኛዬ ሰው ነበረው፣ እኔ ባልኖር ይሞት ነበረ፣ ግን እኔ ስላለው ገደልኩለት ማለት ነው። አሁን ቲም ወርክ በጣም አስፈላጊ እንደሆነ የገባችሁ ይመስለኛል። ራሸር ደግሞ ስትሆን ረጋና አስቦ ተጫዋች መሆን አለብህ። ዝም ብሎ በስሜት መሆን የለበትም። ጓደኛዬ እዛ ጋር ወጥቆ እንዴት ረጋ ብዬ እንደምጮት እዩ። እዚህ ጋር ማለት እዚህ ጋር ግሏላ አስቀመጥኩ፣ ወጣ ብዬ ሁለተኛውንም ገደልኩ ማለት ነው። ሌላ ሰው ቢሆን ግን ምን ያረጋል? ጓደኛውን ሪቫይቭ ለማድረግ ብሎ ራሱን መስዋዕት አድርጎ ይሄዳል። እሱም ይሞታል፣ ጓደኛውም ይሞታል ማለት ነው። በዚህ ሰዓት ማሰብ ነው እንጂ ስሜታዊ ሆኖ ጓደኛን ለማዳን መሄድ ብቻ በቂ አይደለም። አስበህ ቶሎ ጥሩ ውሳኔ የምትለውን መወሰን አለብህ። እዚህ ጋር ካስተዋላችሁ እኔ ብቻ ነኝ የቀረሁት እና ምን ማድረግ አለባችሁ? ለብቻችሁ ስትቀሩ ረጋ ብላችሁ መጮት አለባችሁ፣ መደንገጥ የለባችሁ። ሌላኛው ደግሞ ራሸር ስትሆኑ ኮሙኒኬሽን አስፈላጊ ነው። አሁን እዚህ ጋር የምታዩት ልጅ ፑሽ አድርጌበት ገደልኩት፣ ግን ኖክ ጣለኝ ማለት እና በዚህ ሰዓት ኮሙኒኬሽን ማይክ ከፍተ ካላወራ ትፈነሻለህ ዝም ብለህ ማለት ነው። እና ማይክ ከፍቼ ጓደኛዬን እጣራዋለሁ ማለት ነው። እዚህ ጋር አጥፍቻለሁ፣ ለብቻ ሄጃለሁ። ኖርማል ባትል ሮያል ስለነበር ነው። ግን እንደዚህ ቶርናመንት ምናምን ሲሆን አንድ ላይ ነው መሄድ ያለባችሁ። ሌላ ጠቃሚ ነገር ስኳድ ስትገባ ሁሌ አስደንግጣችሁ። መጀመሪያ አንተ ነህ መስበር ያለብህ ስኳዱን ከሁሉም በፊት ማለት እና ሁሌ ፑሽ ስታረግ በጣም አስደንግጣቸው። ሀገር እስከሚሉ ድረስ ምንትፍ አርገ ከነሱ ውስጥ አንዱን ምንትፍ ስታረግ ይሰበራሉ። በቃ ሁሉም ቲም መደንገጥ ይጀምራል። የዛን ሰዓት ፋይቱ ሳይጀመር እናንተ ፋይቱን አሸናፋችሁ ማለት አይደለ። እዛ ሁሌ ፑሽ ስታረግ አንተ አስደንጋጩና የቲሙ መሳሪያ አንተ ነህ ማለት ነው። የዛሬ ከኔ ጋር የነበራችሁ ቆይታ ይሄን ይመስላል። ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እስከዚህ ደቂቃ ከደረሳችሁ ተመችቷችኋል ማለት ነው። ስለዛም ላይክ ማድረግ እንዳትረሱ እና የሰጠዋችሁን ቻሌንጅ እንዳትረሱ። ይህን ቻሌንጅ ስታሳኩት ነው ቀጣይ ስለ ኢስፖርት ቪዲዮ ማወርደው ማለት ነው። እና ቀጣይ ስለምን ሮል ብሰራላችሁ ደስ ይላችኋል። እኔ የራሴን ቲም ደግሞ ለማቋቋም ተነስቻለሁ እና እኔ ራሸሩ ነኝ። ሌሎችም ቲሞች ይኖራሉ። 3ቱ ዋናው የሚሆነው ቦምበር ሰፖርተርና ስናይፐር ማን ነው። ግን ቦምበር ሆናችሁ ማለት ራሽ አትጮትም ማለት አይደለም። ግን ቦምብ ላይ ማስተር ማድረግ አለብህ ማለት ነው። ስለዚህ የኔን ቲም መመሰርት ይሆናል እና ሌላ ደግሞ ስለ ሌሎቹ ሮሎች እንድሰራላችሁ የምትፈልጉ ከሆነ ቀጣይ የምሰራውን ሮል ኮሜንት ላይ ጻፉልኝና ምሰራላችሁ ይሆናል። የዛሬ ቪዲዮ ይሄን ይመስል ነበረ። ዩናቱ ከእናንተ ጋር ነበረ። ባይ